ሰው ልጆች ደግሞ ያላደረገው ነገር የለም። ግን ክብሩን እስካላወቁ ድረስ መክበርን እንጂ ማክበርን እስካልተረዱ ድረስ መልሰው ይናቃል። በጸጋ የተሰጣቸውን ነገር ሁሉ የባህሪያቸው የራሳቸው አስመስለው በተሳሳተ መንገድ ሄዱ። የእግዚአብሔርን ክብር ተደፋፈሩ፣ ቤተ መቅደሱንም አረከሱ። በዘፈቀደ በደምና በሥጋ ፈቃድ ብቻ መመላለስን መረጡ። የማትዋረደውንም ምንጊዜም ከፍ ብላ የምትኖረውንም ታቦተ ጽዮንንም ለጊዜው የምትዋረድ አስመስሎ በማያምኑ በማያውቁ በማይረዱ አንድ ቀን ድንገት ድል በሰጣቸው ሰዎች አማካኝነት ተማርካ ከዳጎን በታች እንድትረገጥ ለማድረግ ሞከሩ። ለእግዚአብሔር አለመገዛት፣ እግዚአብሔርን መናቅ ዋጋ ያስከፍላልና እግዚአብሔር ሲያከብሩት ያከብራል፣ ሲያከብሩትም ያከብራል። ሲንቁት ግን አምላክነቱን ኃይሉን ይገልጻል። በትዕግስቱ ለንስሐ ዕድሜ ይሰጣል። በሰጠው ዕድሜ ደግሞ ተጠቅሞ አለመመለስ ውድቀትን ያስከትላል። እግዚአብሔር ዝም ባለ ቁጥር ከደሱ ሐሳብ ጋር እንደተስማማ አይቶ እንዳላየ ለንስሐ ዕድሜ ከመስጠቱ የተነሳ እንደማይፈርድ፣ እንደማይቆጣ፣ እንደማይንቅ፣ እንደማይጥል አድርገው የወሰዱና ድምፃቸውን ከፍ አድርገው ቅድም እንደተነገረን የምጸትን ቃል የሚናገሩ የድፍረትን ቃል የሚናገሩ በስተዋልና ቀኑ ሳይመሽ አክባሪያችሁን እግዚአብሔርን አክብሩ። ንቀት አይደለም እግዚአብሔር የመሰረታትን በደሙ የዋጃትን ቅድስት ቤተ ክርስቲያንን ይቅርና የእርስ በርስ መናናቅም ለማን አይጠቅምም። ማንም መናቅን አይፈልግም። መናቅን የማይፈልግ ደግሞ መናቅንም መፈለግ የለበትም። መከበርን የሚፈልግ ሰው ሁሉ ማክበርንም ማወቅ አለበት። ከፍ ከፍ ማለትን የሚፈልግ ሰው ሁሉ ሌላውንም ከፍ ከፍ አድርጎ መኖር ወሳኝነት ይኖረዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ሊቀ ማእምራን ዶክተር ዘበነ ለማ በሰሜን አሜሪካ የዲሲና አካባቢው ሀገረ ስብከት ዋና ስራ አስኪያጅ እንዲሁም የደብረ ሰላም መድኃኔዓለም ቤተክርስቲያን አስተዳዳሪ፣ ክቡር መላከ ሰላም ኤፍሬም ሙሉ ዓለም የባህር ዳር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መላከ ሰላም ባህሩ ሙሉ ዓለም የዚህ ታላቅ ደብር አስተዳዳሪ፣ ክቡራን ሊቃውንተ ቤተክርስቲያን፣ ክቡራን የገዳማትና የአድባራት አስተዳዳሪዎች፣ በአጠቃላይ በዚህ ጉባኤ የተገኛችሁ በሙሉ አባቶችና እናቶቼ፣ ወንድሞቼና እህቶቼ፣ መንፈሳውያን ወጣቶች እንደምን ዋላችሁ? እንዴት ሰነበታችሁ? አምላካችን እግዚአብሔር ስሙ የተመሰገነ ይሁን። የሰማነውን በልቡናችን ያሳድርብን። ከመስማት አልፈን በስራ ተርጉመን እንድንጠቀምበት እግዚአብሔር ይርዳን። ያስተማሩንን መምህር ቃለ ሕይወት ያሰማልን። ከመጀመሪያው ጀምሮ እስካሁኑ ሰዓት ያስተማሩንን ሊቃውንት ቃለ ሕይወት ያሰማልን። እግዚአብሔር እንዲህ ይላል። እግዚአብሔር እንዲህ ይላል፣ ያከበሩኝን አከብራለሁና የናቁኝም
ይናቃሉና ይህ አይሆንልኝም፣ ያከበሩኝን አከብራለሁና የናቁኝም ይናቃሉና ይህ አይሆንልኝም። አዎ እግዚአብሔር ያከብራል። እግዚአብሔር ከፍ ከፍ ያደርጋል። እግዚአብሔር በብዙ ቸርነቱ ብዙዎችን ይጎበኛል። ይልቁንም ለሰው ልጆች ደግሞ ያላደረገው ነገር የለም። ግን ክብሩን እስካላወቁ ድረስ መክበርን እንጂ ማክበርን እስካልተረዱ ድረስ መልሰው ይናቃል። እማይናቀውን እግዚአብሔርን ንቀዋልና በዚህ ታሪክ ውስጥ እንዳስረዱን እንደተማርነው ኤሊን እግዚአብሔር ከፍ ከፍ አድርጎት ነበረ። በቤተ መቅደሱም አሰልጥኖት ነበረ። በዚህ ታሪክ ውስጥ ልጆቹን አፍኒንና ፊናስን ከፍ ከፍ አድርጓቸው ነበረ፣ አሰልጥኗቸውም ነበረ። በቤተ መቅደሱ አዛዥ ናዛዥ አድርጓቸውም ነበረ። ግን ያከበራቸውን እግዚአብሔርን ለማክበር አልቻሉም። ከፍ ከፍ ያደረጋቸውን እግዚአብሔርን ከፍ ከፍ ለማድረግ አልቻሉም። በጸጋ የተሰጣቸውን ነገር ሁሉ የባህሪያቸው የራሳቸው አስመስለው በተሳሳተ መንገድ ሄዱ። የእግዚአብሔርን ክብር ተደፋፈሩ። ቤተ መቅደሱንም አረከሱ። ምዕመናንንም አሰናከሉ። የሚገባቸውን የትህትና ሥራ መስራት አልቻሉም። በዘፈቀደ በደምና በሥጋ ፈቃድ ብቻ መመላለስን መረጡ። ስለዚህ እግዚአብሔርን ንቀውታልና መናቅን የማይፈልገው በባህሪው ምስጉን ቅዱስ ውዱስ የሆነው እግዚአብሔር የናቁትን መናቅ ማዋረድ የሱ ድርሻ ነውና ይዋረዱ ዘንድ እግዚአብሔር ሳይወድ በግድ በነሱ ቅስቀሳ ወሰነ። የማትዋረደውንም ምንጊዜም ከፍ ብላ የምትኖረውንም ታቦተ ጽዮንንም ለጊዜው የምትዋረድ አስመስሎ በማያምኑ በማያውቁ በማይረዱ አንድ ቀን ድንገት ድል በሰጣቸው ሰዎች አማካኝነት ተማርካ ከዳጎን በታች እንድትረገጥ ለማድረግ ሞከሩ። አሁንም እንደነ አፍኒ እንደነ ፊናስ እነዚህ ሰዎች አላወቁምና የእግዚአብሔርን ክብር የእግዚአብሔርን ኃይል አልተረዱምና እግዚአብሔር ኃይሉን እስከሚገልጥ ድረስ እውነት መስሏቸው የማረኩ ሁሉ በእጃቸው ሁሉ በደጃቸው መስሏቸው የግፍ ግፍን ፈጸሙ። እግዚአብሔር ግን የሚንቁትን ይንቃልና ከነጣዖታቶቻቸው ንቋቸዋል፣ አዋርዷቸዋል። እንዲህ ያለ ታሪኩ ይቀጥላል። ለረጅም ዘመናት በልዩ አገልግሎት ከብሮ ገኖ ይኖር የነበረው ታላቁ ኤሊ የዘመን አረጋዊ አንጋፋው በዘመኑ ተሳስቶ ሳይወቀስ በልጆቹ አማካኝነት ልጆቹን መርቶ ገስጾ አስተውሉ ብሎ በክብር ወደ እግዚአብሔር ባለመመለሱና ባለማስተካከሉ የእሱንም ክብር አጣ። አማዋቴን አሳምረው የሚለውን ነገር በሱ ዘንድ ሳይሰራ አማዋቱ እንዳልሆነ ሆኖ ከወንበሩ ወድቆ ሞተ ነው። ስለዚህ ያስተማሩን ትምህርት በአጠቃላይ እንዳለ ወስደነው እግዚአብሔርን ማቃለል፣ ለእግዚአብሔር አለመገዛት፣ እግዚአብሔርን መናቅ ዋጋ ያስከፍላልና እግዚአብሔር ሲያከብሩት ያከብራል፣ ሲያከብሩትም ያከብራል። ሲንቁት ግን አምላክነቱን ኃይሉን ይገልጻል። በትዕግስቱ ለንስሐ ዕድሜ ይሰጣል።
በሰጠው ዕድሜ ደግሞ ተጠቅሞ አለመመለስ ውድቀትን ያስከትላል። ለዚህ ነው ዛሬ ብዙዎች አላስፈላጊ ልምምድን እየተለማመዱ ነው። እግዚአብሔር ዝም ባለ ቁጥር ከደሱ ሐሳብ ጋር እንደተስማማ አይቶ እንዳላየ ለንስሐ ዕድሜ ከመስጠቱ የተነሳ እንደማይፈርድ፣ እንደማይቆጣ፣ እንደማይንቅ፣ እንደማይጥል አድርገው የወሰዱና ድምፃቸውን ከፍ አድርገው ቅድም እንደተነገረን የምጸትን ቃል የሚናገሩ የድፍረትን ቃል የሚናገሩ በስተዋልና ቀኑ ሳይመሽ አክባሪያችሁን እግዚአብሔርን አክብሩት። ንቀት አይደለም እግዚአብሔር የመሰረታትን በደሙ የዋጃትን ቅድስት ቤተክርስቲያንን ይቅርና የእርስ በርስ መናናቅም ለማን አይጠቅምም። ማንም መናቅን አይፈልግም። መናቅን የማይፈልግ ደግሞ መናቅንም መፈለግ የለበትም። መከበርን የሚፈልግ ሰው ሁሉ ማክበርንም ማወቅ አለበት። ከፍ ከፍ ማለትን የሚፈልግ ሰው ሁሉ ሌላውንም ከፍ ከፍ አድርጎ መኖር ወሳኝነት ይኖረዋል። ስለዚህ በሰፊው አስተምረውናል። ከሰዓት አኳያ ከዚህ በላይ መሄድ አልፈልግም። እግዚአብሔርን እናክብረው፣ በሃይማኖት ጽኑ። ቅድም ተነግሮናል። ክብርን አንዘግዝጎ ጥሎ ሌላ ክብር ፍለጋ አይጠቅምም። የራስን ንቆ ሌላውን መሻት መፈለግ አይጠቅምም። የሰው ወርቅ ምንድነው የሚባለው? ወርቅ እንኳን መስሎ ቢታየን ብልጭልጭም ሊሆን ስለሚችል ወርቅ መስሎ ታየን እንጂ በራስ መዳብ ከብሮ መኖሩ መልካም ነው። ደግሞም እንደ ሃይማኖታችን ከሄድን ከወርቅም በላይ ወርቅ፣ ከዕንቁም በላይ ዕንቁ፣ በዚህ ዓለም ውድ የተባሉ ነገሮች ሁሉ ምሳሌዎቿ ሆነው የማይቀርቡላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆችና አማኞች በመሆናችን በዚህ ኮራ ብለን በቤታችን ቅድም እንደተነገረን ሊቃውንቱን በመጠየቅ ከሊቃውንቱ በመማር በሃይማኖትና በምግባር ጸንቶና ታንጾ መኖር የዘወትር የእያንዳንዱ ምርጫ ይሁን። ካህናቱም እንደ ካህን የሚገባውን ክብር ለእግዚአብሔር እየሰጠን ልጆቻችንን እየመከርን እያስተማር ልጆቻችንም ለእግዚአብሔር የሚሰጠውን ለአባቶችም የሚሰጠውን ክብር እየሰጣችሁ ለእግዚአብሔር በመታዘዝ እነሆ ጥንታዊት ሐዋርያዊት በዓለም መድረክ ተወዳዳሪ ተመሳሳይ በሌላት በጾሟ፣ በጸሎቷ፣ በስግደቷ፣ በምጽዋቷ፣ በምስጋናዋ ሁሉ መላእክትን መስላ እንቅልፍ ለምኔ ብለው ሌትም ቀንም የሚያገለግሉ ካህናት ያሉባት ለ10 ደቂቃ ለ20 ደቂቃ ወይም ለ1 ሰዓት ለ2 ሰዓት ጮሆ መሄድ አይደለም። ሌሊቱን ሙሉ ስብሖ ቅዱስ ብለው እግዚአብሔርን እያመሰገኑ የሚያድሩባት ቅዱስ 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 እያሉ እግዚአብሔርን እያመሰገኑ የሚያድሩባት የሚውሉባት የዚች አንጋፋና ሐዋርያዊት ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ልጆች በመሆናችን ባላስፈላጊ ማዕበል በመገፋት ልጅነታችሁን እንዳታጡ ጠንክራችሁ እንድትኖሩ እግዚአብሔር ይርዳችሁ። ሁላችንንም እግዚአብሔር ይርዳን፣ እግዚአብሔር ይባርከን። ክቡር ሊቀ ማእምራን ረጅም መንገድ አቋርጠው ቃልዎትን አክብረው ግድ የለም እግዚአብሔር ሲፈቅድ አንድ ቀን መጥቼ አገለግላለሁ እታዘዛለሁ ባሉት መሰረት ተገኝተው በማስተማርዎት በማገልገሎት ከልብ እናመሰግናለን። ሀብተ ክህነትዎትን እግዚአብሔር ይባርክ፣ እግዚአብሔር ይቀድስልን። በአንጻሩም የሰበካ ጉባኤውን የደብሩን አስተዳዳሪ መላከ ሰላም ባህሩን በእውነት አንዳንድ ጊዜ እንደው ውዳሴ ሳይሆን ምስጋናም እንደው ያድሎም ሳይሆን እውነቱን መናገርን ጥሩ አድርገን እንልመድ። ንቁና ቀልጣፋ ሆነው እስካሁን ድረስ ባለው መንፈሳዊ አገልግሎት ከትልቁም ከትንሹም ጋራ ተስማምተውና ተዋህደው
ከዚሁ አካባቢ ወጣቶች፣ ሽማግሌዎች ለእኔም እንደመሰከራችሁልኝ ባለፈው እኔም ሀገረ ስብከቱም ደስተኛ ነንና እግዚአብሔር ይስጥልን፣ ሀብተ ቅንዓቶትን ይባርክ። አሁንም በበለጠ አገልግሎቶች በእግዚአብሔር የተወደደ ይሁንልን፣ እግዚአብሔር ያክብርልን። ሰበካ ጉባኤው በሰላምና በፍቅር የቤተ ክርስቲያን ልጆች በማንኛውም ካህናቱ በአገልግሎታቸው ምዕመናንም በተገልጋይነታቸውና በአገልጋይነታቸው ሰምና ወርቅ ሆነው እንዲኖሩ ዘመናዊውንም ትምህርት መንፈሳዊውንም ትምህርት ሁሉንም አንድምታውንም ትርጓሜውንም ዜማውንም ሁሉንም የቅድስት ቤተ ክርስቲያንን ሕግ ጠብቀው እየሰሩ ያሉ በመሆናቸው በዚህ ጉባኤና በሀገረ ስብከቱ ስም ልባዊ ምስጋና አቀርባለሁ። እግዚአብሔር ይስጥልን። እዚህ አንጋፋው የሰበካ ጉባኤ ምክትል ሊቀመንበር አሉ። አሁንም እናመሰግናለን። እድሜ ጤና ይስጥልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ። እኔ እዚሁ ስላለው በሌላ ጊዜ ሰፋ አድርገን እንማማራለን። ሰዓታችሁን ከዚህ በላይ መውሰድ ስለማልፈልግ ወደሚቀጥለው መርሃ ግብር ሂደን በጸሎት አሳርገን እንለያያለን። እግዚአብሔር ይጠብቃችሁ።